በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የአባቶችን ተግሳጽና ምክረ አበውን እናሰማለን። ሁልጊዜ የምትጾም ከሆነ በቅጽበት ራስን ወደ ላይ አታውጣ። ከዚህ የተነሳ ራስን ከፍ አድርገህ የምትመለከት ከሆነ ግን ስጋ ብትበላ ይሻላል። አባ ኤስድሮስ። በማንም ላይ ክፋትን አትስሩ፣ አትፍረዱ። ይህንን ከጠበቃችሁ ርስቱን ትወርሳላችሁና። አባ መቃርስ። ቅዱሳት መጻሕፍትን አለማወቅ በአዘቅትና በጥልቅ ጉድጓድ ውስጥ መኖር ነው። አባ ኤጲፋንዮስ። ጅማሬ ታናሽ ቢሆንም እንኳን ፍጻሜ እጅግ ይበዛል። መጽሐፈ ኢዮብ ምዕራፍ 8 ከቁጥር 7። ጠላት ቢራባ ብለው ቢጠማ ጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና። ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 20። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። መጽሐፈ ምሳሌ ምዕራፍ 27 ከቁጥር 18። ለትዕግስተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። መጽሐፈ ምሳሌ ምዕራፍ 14 ከቁጥር 29። ሰው ሆይ እያንዳንዷን ድርጊትን የሚመለከት የሰማይ የምድር ንጉሥ እንዳለ ፈጽመህ አትርሳ። ቅዱስ ዮሐንስ አፈወርቅ። ከሰው ጋር ስትኖር እንደ መሬት ዝቅ በል፣ ያን ጊዜ እንደ ተራራ ትከብራለህ። ምክረ አበው። የክርስቲያኖች መሳሪያ በእጃቸው ሰይፍን መታጠቅ ሳይሆን እጃቸውን ወደ ላይ ለጸሎት መዘርጋት ነው። ቅዱስ አትናቴዎስ ዘእስክንድርያ። ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት።
አንተ ደግሞ እንዳትፈተን ራስህን ጠብቅ። ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 7 እስከ 8። ሀብት ክፉ አይደለም፣ ክፉ ነገር ሀብትን መውደድ ነው። ቅዱስ አውግስጢኖስ